ከጓደኛው ቤት ቴሌቪዥን የሰረቀው ግለሰብ ቤት ውስጥ ተገጥሞ በነበረው ካሜራ በተገኘ መረጃ ተይዞ ምርመራ እየተጣራበት መሆኑን ተገለጸ። የረጅም ጊዜ ጓደኛው ናቸው። አብረው ይበላሉ፣ አብረው ይጠጣሉ። ተከሳሹ ምን አደረገ? ጠዋት መጣ። ሲከፍት ባለም ሚስትም የሉ፣ ወደ ስራ ወጥተዋል። ወደ ስራ በመውጣታቸውን ካረጋገጠ በኋላ ቀን ላይ ይመጣና ራይድ ይዞ ቤት ውስጥ ይገባና ቀጥታ ያለው ነገር የጓደኛውን ቴሌቪዥን ከተሰቀለበት አውርዶ በራይድ ጭኖ ይዞ ይወጣል። ከዛ ማታ መጣው ቀጥታ ይሄንን በሚያዩበት ሰዓት ያለው ነገር ቲቪው የጠፋ መሆኑ አረጋግጡ። ሲያረጋግጡ በጧት ቀጥታ ከባለቤቱ ጋር ይመጣና ያለው ነገር አቤቱታውን አቀረበ። ያንን ካሜራ የማስወጣት ስራ ነው የሰራነው። ካሜራው ግልጽ የሚያሳይ ነገር መኪናውን ያሳያል፣ ታርጋውን ያሳያል፣ ልጁን ያሳያል። ሲያሳይ ባልና ሚስቱን ቀጥታ ስናሳያቸው የራሳቸው ጓደኛ መሆኑን አረጋግጡ። ሲያረጋግጡ ቀጥታ ልጁን ማፈላለግ ስራ ነው የሰራነው። ተከሳሹን ያዙት። ከያዙት በኋላ ማና ቀጥታ ወደ ጅማ በር ቴሌቪዥኑ ወስዶ ለአንድ ጎጆ ወጪ የወጣ ጓደኛው ነበረ ሸሻጊ ቲቪውን በ22 ሺህ ብር ይሸጥለታል። ከነ ኤግዚቢቱ ያስመለስንበት ሁኔታ ነው ያለው።